ቤት የደረጀ ኃይልና የትግስት ሽፈራው ቤት ነው። ሰላም ዲናችሁ ፍሬኔ የደሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራሜ ደግሞ አርትስ ቲቪ እና ጃምቦ ሪል ስቴት የሚያደርጉትን በጋራ የመስራት የስምምነት ፊርማ ለመታደም እዚህ ጃምቦ ሪል ስቴት ኦፊስ ነው የተገኘሁት። ፕሮግራሙ ምን ይመስላል የሚለውን ወደ እናንተ ማድረስ ይሆናል። አብራችን ቆዩ። ጤና ይስጥልን ተመልካቾቻችን፣ ዛሬ የምንገኘው አርትስ ቴሌቪዥን ከጃምቦ ሪል ስቴት ጋር በጋራ ለመስራት የሚያስችለውን የስምምነት ውል ለመፈጸም ነው። ዛሬ እንግዲህ በዚህ በጃምቦ ሪል ስቴት ዋና ጽሕፈት ቤት የተገኘ ነው። በዚህ የስምምነት ውል ላይ ምን ነገሮች ተካተዋል የሚሉትን ጉዳዮች እናነሳለን። ከዛ በተጨማሪ ደግሞ ጃምቦ ሪል ስቴት ማን ነው፣ ምንድነው የሚሰራው የሚሉትን ጉዳዮች በስፋት አንስተን በዚህ ስምምነት በዚህ ፓርትነርሺፕ ላይ የሚከወኑትን የሚፈጸሙትን ጉዳዮች የምናብራራ ይሆናል። ቅድሚያ እንግዲህ የምንሄደው ወደ ጃምቦ ሪል ስቴት ነው። የጃምቦ ሪል ስቴት ዋና ስራ አስፈጻሚ አቶ ኤፍሬም የተወሰነ መግለጫ ይሰጡንና ወደ የሚቀጥለው ሁነት የምንሄድ ይሆናል። እሺ፣ አመሰግናለሁ። ክቡራትና ክቡራን እንግዶች፣ የተከበራችሁ የአርትስ ቴሌቪዥን ኃላፊዎችና ባልደረቦች እንዲሁም ውድ የጃምቦ ሪል ስቴት ባልደረቦችና አጋሮች እንኳን ደህና መጣችሁ። ዛሬ ያው በዚህ ቦታ ላይ የተገኘ ነው በጃምቦ ሪል ስቴት እና አርትስ ቴሌቪዥን መካከል የሚዲያ አጋርነት ስምምነት ለመፈጸምና ለማክበር ነው። የዛሬ ስምምነት በጋራ ራዕይ ላይ የተመሰረተ የረዥም ጊዜ ስትራቴጂካዊ አጋርነት መጀመሪያ ነው። በጃምቦ ሪል ስቴት የሪል ስቴት ልማት ማለት ህንፃ መገንባት ብቻ እንዳልሆነ እናምናለን። ማህበረሰብ መፍጠር፣ የኑሮ ዘይቤዎችን መቀየር፣ ለዜጎች የስራ እድል መፍጠር፣ ቤት እንዲኖራቸው የሚያልሙ ዜጎችን ህልማቸውን እውን ማድረግ እና ለሀገራችን ኢኮኖሚያዊና ማህበራዊ እድገት ዋጋ ያለው አስተዋጽኦ ማበርከት ነው። ይህንንም ራዕይ በተገቢው መንገድ ለማስተላለፍ የሚዲያ ሚና እጅግ አስፈላጊ መሆኑን እንገነዘባለን። ይህ አጋርነት ድርጅታችን የብራንድ መለያ እና የግንኙነት ስራዎች፣ ጥራት ባለው የሚዲያ ስራዎች፣ የተዋጣ ታሪክ አቀራረብና የዲጂታል ሚዲያ አስተዳደር በመጠቀም ለማጠናከር ያለመ ነው። በዚህ አጋርነት የድርጅታችን ራዕይ ፕሮጀክቶችን እና ሴቶች በታማኝነትና በፍትሃዊነት የሚያሳዩ ልዩ ልዩ የማስታወቂያ ስራዎች ይሰራሉ። በተጨማሪም ይህ ስምምነት የአቅም ግንባታን፣ የእውቀት ሽግግር ላይ ከፍተኛ ትኩረት የሚሰጥ ሲሆን የድርጅታችንን የዲጂታል አቅም በማጠናከር ረገድ ስልጠናዎች ይከናወናሉ። ይህም ለዘላቂ እና ለተቋማዊ ትምህርት ላይ ያለንን ቁርጠኝነት ያሳያል። አርትስ ቴሌቪዥን ባለው ሰፊ ልምድ በሙያዊ እና በእውቀት ላይ የተመሰረተ ብቃቱ በፈጠራ እና በተደራሽነቱ የድርጅታችን ታሪክ በግልጽነትና ተጽዕኖ ፈጣሪ አድርጎ ለማቅረብ ትክክለኛ አጋር መሆኑን ሙሉ በሙሉ እናምናለን። በዚህም የድርጅታችን አጋር በመሆኑ ደስተኞች ነን። አርትስ ቴሌቪዥን ጋዜጠኛ ደረጀ ኃይሌ የጃምቦ ሪል ስቴት የክብር አምባሳደር እንዲሆን በማመቻቸት ሂደት ሰፊ ሚና ከነበራቸው ውስጥ አንዱ ሲሆን ለዚህም ምስጋናችንን እናቀርባለን። ጃምቦ ሪል ስቴት እንግዲህ መነሻው ጃምቦ ኮንስትራክሽን ሲሆን ጃምቦ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ከ29 ዓመታት በፊት በ1989 ዓ.ም የምንገነባው ለትውልድ ነው በሚል መርህ የተቋቋመ ድርጅት ነው። በዚህም በ29 ዓመታት ጉዞ ውስጥም በሀገር ውስጥና በውጭ ሀገራት ከ100 በላይ ፕሮጀክቶችን ሰርቶ እና አጠናቆ አስረክቧል። በጃምቦ ኮንስትራክሽን አስተማማኝ ልምድና ጠንካራ የፋይናንስ አቅም ላይ ተመስርቶ እንግዲህ ከ9 ዓመት በፊት ወደ ሪል ስቴት ዘርፍ ጃምቦ ሪል ስቴት በሚል ስያሜ መቀላቀል የአዲስ አበባን የከተማ መኖሪያ ቤት እጥረት ለመቅረፍ የሚደረገው ጥረት የበኩሉን አስተዋጽኦ በማመልከት ላይ ይገኛል። ጃምቦ ሪል ስቴት ጥራትና ፍጥነትን ባቀናጀ መልኩ በተለያዩ የከተማ ቦታዎች በ16 ፕሮጀክቶች 700 ቤቶችን ገንብቶ በማጠናቀቅ በርካታ ደንበኞችን የቤት ባለቤት ማድረግ ችሏል። በአሁኑ ጊዜም በአዲስ አበባና ሸገር ከተሞች በ8 ፕሮጀክቶች ከ1000 በላይ ቤቶች ግንባታን እያከናወነ ይገኛል። ጃምቦ ሪል ስቴት ቤቶችን በጥራት በመገንባት በተለያዩ የቤት ስፋትና የማጠናቀቂያ እቃዎች አማራጭ በተመጣጣኝ ዋጋና በምቹ ያከፋፈል አማራጭ ለገበያ በማቅረብ በታቀደለት ጊዜ ጨርሶ ማስረከብ እና ከቤት ርክክብ በኋላ የሚሰጠው ሰርቪስና ጥገና አገልግሎት አንቱታን ያተረፈ ሲሆን ለዚህም ደንበኞቻችን ምስክሮች ናቸው።
ጃምቦ ሪል ስቴት እንግዲህ በራሱ ይዞታ ላይ ከሚያከናውናቸው ልማቶች በተጨማሪ በአብሮ ማልማት ፕሮግራም ቦታና የይዞታ ባለቤት ከሆኑ ግለሰቦች፣ ድርጅቶች ጋር በቦታቸው ላይ በልምድ በፋይናንስ እና በሙያ በኩል ያለባቸውን የአቅም ክፍተት በመሙላት ወደ ልማት ሊገቡ የሚችሉበትን ሁኔታ በማመቻቸት በቅንጅትና በአጋርነት ይሰራል። በዚህም የአብሮ ማልማት ፕሮግራም ባለፉት 9 ዓመታት ውስጥ በ5 ፕሮጀክቶች 339 ቤቶችን አጠናቆ ለባለይዞታዎች እና ለሌሎችም ቤት ገዢ ደንበኞች አስረክቧል። ጃምቦ ሪል ስቴት እንግዲህ በራሱና ሌሎች በጃምቦ ኢንቨስትመንት ግሩፕ ስር በሚገኙ እህት ኩባንያዎች ስም ማህበራዊ ኃላፊነቱንም በመወጣት ረገድ በግል ከመንግስት ጋር በአጋርነት እንዲሁም ከተለያዩ ምግባረ ሰናይ ተቋማት ጋር በቅንጅት በመስራት የተለያየ ዘርፈ ብዙ ድጋፎችን እያደረገ ይገኛል። በመጨረሻም ይሄ የሚዲያ አጋርነት እንዲያው ለተሳተፉ የአርትስ ቴሌቪዥን አመራሮችና ሰራተኞች እንዲሁም የድርጅታችን ሰራተኞች ልባዊ ምስጋናዬን አቀርባለሁ። ይህ አጋርነት የድርጅታችን የሚዲያ ስራዎች የመስራት ብቻ ሳይሆን በሪል ስቴት እና በሚዲያ ዘርፍ መለኪያ እንደሚያቆምና ምሳሌ እንደሚሆንም በሙሉ እምነት ነው። ውጤታማ አጋርነት ጊዜ እንዲሆን እመኛለሁ። አመሰግናለሁ። አቶ ኤፍሬምን ለማመስገን እንወዳለን። በማስከተል አቶ አለማየሁ እንደዚሁ በዚህ ስምምነትና ጃምቦ ሪል ስቴት ከሚሰራቸው ስራዎች አንጻር መልእክት እንዲያስተላልፉ ጋብዛለሁ። አመሰግናለሁ። አርቲስት ቲቪ ከእውቁ ብራንድ አምባሳደራችን ደረጀን መታወቅ በኋላ ጃምቦ ሪል ስቴትም ጃምቦ ኮንስትራክሽን ውስጥ ትልቅ መሰረት ጥሏል። እዛ መሰረት ላይ ተመርኩዘን ስትራቴጂክ አጋርነታችን አገርን በሚጠቅም መልኩ ወደፊት እንዲሄድ በዚህ አጋጣሚ ማሳሰብ እፈልጋለሁ። አመሰግናለሁ። አቶ አለማየሁን እጅግ አድርገን ለማመስገን እንወዳለን። እንግዲህ አርትስ ቴሌቪዥን ከሚከበርበት፣ ከሚታወቅበት፣ ከሚወደድበት ምክንያቶች መካከል አንዱና ዋነኛው አንጋፋው የምንወደው ጋዜጠኛ ደረጀ ኃይሌ ነው። በዚሁ አጋጣሚ ደረጀ ኃይሌ የእናንተ ብቻ ሳይሆን የእኛም ብራንድ አምባሳደር ነው ለማለት ወዳለሁኝ። ምክንያቱም አርትስ ቴሌቪዥን ከሚኮራባቸው ከሚታወቅባቸው ስሞች መካከል አንዱ ደረጀ ኃይሌ እንዲሁም ደግሞ በነገራችን ላይ ነው ፕሮግራሙ ብቻ ሳይሆን ደረጀ እንደ ደረጀ ለእኛ ትልቅ ሞገሳችን ነውና ለጃምቦ ሪል ስቴትም ልክ እንደዚሁ ሞገስ የሆነ ብራንድ አምባሳደር ስለሆነ ትክክለኛ ሰው መምረጣችሁን በድጋሚ ለማረጋገጥ ወዳለሁኝ። እንግዲህ ቀጣይ በምንሰራቸው ስራዎችም ከጃምቦ ሪል ስቴትም ከምንወደው ጋዜጠኛ ከደረጀ ኃይሌም ጋር በርካታ ስራዎች እንደምንሰራ እናምናለን። እንግዲህ አርትስ ቴሌቪዥን ከጃምቦ ሪል ስቴት ጋር ያደረጋቸው ስምምነቶች ላይ በዋነኝነት ትኩረት አድርገን የምንሰራባቸው የመጀመሪያው የፕሮዳክሽን ስራዎች ናቸው። ጃምቦ ሪል ስቴት እጅግ በርካታ የሆኑ ስራዎችን አከናውኗል። ከሪል ስቴት በተጨማሪም ሌሎች ማህበረሰባዊ አገልግሎቶች ላይ እየተሳተፈ የሚገኝ ተቋም ነው። ኪነ ጥበብንም ሚዲያንም እየደገፈ ያለ ትልቅ ተቋም ነው። ስለዚህ ጃምቦ ሪል ስቴት ማነው፣ ምንድን ነው የሚሰራው የሚሉትን ጉዳዮች እንግዲህ ዓለም አቀፍ ደረጃቸውን በጠበቀ የፕሮዳክሽን ጥራት ሳቢ የሆኑ ተመልካቾች ሊወዷቸው የሚችሏቸውን የተለያዩ የማስታወቂያ ስራዎችን ለጃምቦ ሪል ስቴት የምንከውን ይሆናል። ከዛ በተጨማሪ እንግዲህ እንደ ሚዲያ አርትስ ቴሌቪዥን ራሱን እንደ ብሮድካስት ፕላትፎርም ብቻ አይደለም የሚቆጥረው፣ እንደ ማርኬቲንግ ፕላትፎርምም ነው። ምክንያቱም ደንበኞቻችንን ከተመልካቾቻችን ጋር የምናገናኝበት ትልቅ ፕላትፎርም ስለሆነ፣ ስለዚህ የጃምቦ ሪል ስቴት የማህበራዊ ሚዲያ አጠቃቀምን በጋራ በመሆን የተሳለጠ ለማድረግ የተሻለ ለማድረግ ኢንጌጂንግ ለማድረግ እንደዚሁ ከሶሻል ሚዲያ ማኔጅመንት ጋር የተገናኙ በርካታ ስራዎችን በጋራ አብረን የምንሰራ ይሆናል። ከዛ በተጨማሪም ደግሞ የጃምቦ ሪል ስቴትን የሽያጭ ባለሙያዎች የሶሻል ሚዲያ ቲም ወቅታዊ የሆኑ አዳዲስ የሆኑ የሶሻል ሚዲያ ማኔጅመንት እውቀቶችን፣ ክህሎቶችን ለመስጠት ለማካፈል የተለያዩ የልምድ ልውጦችን የምናደርግ ይሆናል። ስለዚህ ዛሬ የምንፈራረመው የስምምነት ውል እነዚህን 3 ነገሮች መሰረት ያደረገ ነው። ወደ ፊርማ ስነስርዓታችን ከመሄዳችን በፊት እንግዲህ ቅድም ለመጥቀስ እንደሞከርኩት ደሬ እኛንም ይወክላል፣ ጃምቦ ሪል ስቴትንም ስለሚወክል የተወሰነ መልእክት የሚያስተላልፍ ከሆነ ለደረጀ እድሉን ልስጥ። ራፉ አመሰግናለሁ። የሙያ ባልደረባይ ነው እንዳለውም ለአምባሳደርነቱ ለጃምቦ ብቻ ሳይሆን አርትስ ቴሌቪዥንም እስከ መጨረሻው ቤቴ የምሰራበት የሰፊ ሜዳ የሰጠኝ ቤት ነው። ስለዚህ ሁለቱም ጋር ደረጃ አምባሳደር ነው ቢባል ያስኬዳል። ስለ ጃምቦ ትንሽ ነገር ብቻ ልናገር፣ ሁለቱም በስፋት ገልጸውታልና። ጃምቦ ለእኔ አንድ ግዙፍ ትልቅ ግን ዝምተኛ ተቋም ነው። ብዙ የማይናገር፣ ብዙ የማይጮህ፣ ብዙ የማያወራ፣ ስራዎቹ ብቻቸውን የሚናገሩለት አንድ ተቋም ነው።
በሪል ስቴቱ መስክ ብቻ ሳይሆን በተለያዩ ዘርፎችም ትልልቅ አገልግሎቶችን ለማህበረሰቡ፣ ለሀገር የሚያበረክት ተቋም ነው። ከዚህ ተቋም ጋር አብሬ መስራት በመጀመሬ እጅግ በጣም ደስተኛ ነኝ። አሁን ደግሞ ከአርቲስት ቴሌቪዥን ጋር ጃምቦ በተለያዩ የገጽታ ግንባታዎች፣ በተለያዩ የሚዲያ ስራዎች አብሮ ለመስራት በመወሰኑ እጅግ በጣም ደስተኛ ነኝ። አብረን በጋራ ደስ በሚል መልኩ ውጤታማ ለሆነ ነገር እንሰራለን ብዬ ተስፋ አድርጋለሁ። አመሰግናለሁ። እንግዲህ የጃምቦ መሪ ቃል አንዱ የሚመርጡን በምክንያት ነው መሪ ቃሉ። እኛም ስንመርጣችሁ ከእናንተ ጋር ለመስራት በምክንያት ነው። በዚሁ አጋጣሚ ለማመስገን ወዳለሁኝ የጃምቦ ሪል ስቴት ማኔጅመንት እና ስታፍ። ይሄ የስምምነት ውል እዚህ እንዲደርስ በጣም ብዙ ጥረት ያደረጉ ባለሙያዎች አሉና እነሱን እጅግ አድርጌ ለማመስገን ወዳለሁኝ። ስለዚህ በቀጥታ ወደ ፊርማ ስነስርዓታችን ሄድ ይችላል። በጣም አሪፍ። አመሰግናለሁ። ኤፍሬም ጌታቸው እባላለሁ። የጃምቦ ሪል ስቴት ስራ አስኪያጅ ነኝ። አመሰግናለሁ። የዛሬው የስምምነት ፊርማ ዓላማው ምንድን ነው? እንግዲህ ጃምቦ ሪል ስቴት በተለያዩ የሪል ስቴት ልማት ዘርፎች ላይ ተሰማርቶ የሚገኝ ድርጅት ነው። ከዚህ ከምናካሄደው ልማት ጋር ተያይዞ በሚዲያው ዘርፍ ሚዲያ ላይ የድርጅታችንን ስራ ማስተዋወቅም በተለያዩ ዘርፎች ላይ የምንሰራቸውን ስራዎችም ለሚዲያው ማድረስ እና ማስታወቂያ ስራዎችንም እንዲሰራለን ከአርቲስት ቴሌቪዥን ጋር የአጋርነት ስምምነት ነው ያደረግነው። እሺ፣ እስቲ ስለ ጃምቦ እንምጣና ጃምቦ ከሪል ስቴት ዘርፍ ውጭ ሌላ ስራዎች ላይ አለ ወይ? ምን ያህል ጊዜ ሆነው ከተጀመረስ? ጃምቦ ሪል ስቴት እንግዲህ መነሻው ጃምቦ ኮንስትራክሽን ነው። የዛሬ 29 ዓመት በ1989 የተቋቋመ ድርጅት ነው። ሲቋቋም እንግዲህ ጃምቦ ኮንስትራክሽን በተለያዩ የኮንስትራክሽን ስራዎች ላይ ተሰማርቶ የቆየ ድርጅት ነው። መነሻውም እሱ ነው። ከዛ ነው እንግዲህ ከ9 ዓመት በፊት ያንን ልምድና ተሞክሮ በመያዝ ወደ ሪል ስቴት ዘርፉ የተቀላቀል ነው። እንግዲህ በኮንስትራክሽኑ ከ100 በላይ ፕሮጀክቶችን በሀገር ውስጥም በውጭ ሀገርም ሰርተን አጠናቀን አስረክበናል። ሪል ስቴት ላይም ስትመጣ ደግሞ በ16 ፕሮጀክቶች ወደ 700 የሚጠጉ ቤቶችን እንደዚሁ ለደንበኞቻችን አጠናቀን አስረክበናል። ብዙ ጊዜ በዚህ ዘርፍ ላይ እንደ ችግር የሚነሳው ነገር ቃልን አለመጠበቅ፣ በጊዜ አለማስረከብ ነው እና ጃምቦ በዚህ ጉዳይ ምን ይላል? እኛ ደንበኞች መጥተው ቤት ሲገዙ እንደ ትልቅ አደራ ነው የምንቀበለው። አያስተኛንም እና ፕሮጀክቶችን በታቀደለት ጊዜ ነው እንጨርሰው። አብዛኞቹም በጊዜው አስረክበናል። የተወሰኑትን ደግሞ ከማስረከቢያ ጊዜውም ቀደም ብለን ያስረከብንበት ሁኔታ ነው ያለው እና ጥራት፣ ፍጥነት ላይ በጣም ትኩረት ሰጠን ነው የምንሰራው። ማንደራደርበት ነገር ነው እና በዛ አግባብ እንግዲህ ሶፋር ቅድም ያልኳቸው ሪል ስቴቱ ላይ የጨረስናቸው 16 ፕሮጀክቶች ላይ የገዙ ደንበኞች ምስክሮች ናቸው። የአከፋፈል ሂደቱስ እንዴት ነው? ማህበረሰቡን ያማከለ ዋጋ ነው ወይ ያላችሁ? አዎ እንግዲህ በተቻለ አቅም እኛ ተመጣጣኝ ከምናቀርበው ፕሮዳክት የምናቀርባቸው ቤቶች ጋር ተመጣጣኝ ነው ብለን ነው የምናስበው ዋጋችን። አከፋፈል ሁኔታን በሚመለከት በጣም ምቹ የሆነ ፍሌክሲብል ፔመንት ፕላን እንደ ደንበኛው ጥያቄ ማኔጅ እያደረግን የምናስተናግድበት ሁኔታዎች ናቸው ያሉት እና በማንኛውም ሁኔታ እንግዲህ መጥቶ ቤት መግዛት ፍላጎት ያለው ኢቨን ከቅድመ ክፍያ መጠኑ ጀምሮ ከርክክብ በኋላ ራሱ በፖስት ሃንድ ኦቨር ፔመንት ፕላን ቤቱን ተረክበው የተወሰነውን ክፍያም ከተረከበው በኋላ እየኖሩበት ወይ እያከራዩ የሚከፍሉበትን ሁኔታ ሁላ እናመቻቻለን። አሁን በሽያጭ ላይ ያሉ ሳይቶች የት አካባቢ ይገኛሉ? እንግዲህ አሁን ላይ ወደ 8 የሚጠጉ ፕሮጀክቶች አሉን። በእነዚህ ወደ 1000 ቤቶችን ግንባታ እያከናወንን ነው። በዚህ በቦሌ መድኃኔዓለም፣ ቦሌ ሚሊኒየም፣ ቦሌም ስካይላይት ሆቴል ጀርባ፣ ኢምፔሪያል፣ ሲሲዲ በወንድ ፊት ለፊት በዲቦራ ኮምፕሌክስ ፕሮጀክት እንዲሁም እዚህ ጎተራ ግሎባል ሆቴል ጀርባ በግሎባል 7 ፕሮጀክት እነዚህ ፕሮጀክቶች አሁን በሽያጭ ላይ ያሉ ናቸው። ከባንክ ጋር ተያይዞ የመክፈል ያከፋፈል ሂደት አላችሁ?
እንግዲህ አሁን ባለው ሁኔታ ባንኮች ጋር በዲያስፖራ የሎን አሬንጅመንት የምንሰራበትን መግባቢያ ሰነድ በቅርብ ጊዜ ከወጋገን ባንክ ጋር ተፈራርመናል። ስለዚህ በዛ ኦፕሽን ዲያስፖራ የሆኑ ያንን አማራጭ ተጠቅመው ቤት መግዛት የሚችሉበትን እስከ 20 ዓመት ድረስ በተራዘመ ክፍያ ቤት ባለቤት መሆን የሚችሉበትን ሁኔታዎች ፈጥረናል። እናመሰግናለን በጣም። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ልስጥ። ግዙ ቤት በላቸው። እንግዲህ ቴንኪው። ይሄ ዛሬ እንግዲህ ያደረግነው የአጋርነት ስምምነት ትልቅ ማይልስቶን ነው ለእኛ። እንግዲህ ከዚህ በፊት ምናልባት ታውቁ ይሆናል ሁላችሁም ወደ ሚዲያ ብዙም ራሳችን አላወጣንም። ከጊዜ ወዲህ ያው ብራንድ አምባሳደራችን ጋዜጠኛ ደረጀ ኃይሌን የክብር አምባሳደር አድርገን መርጠነዋል። አብሮን እየሰራ ይገኛል። ስለዚህ ከሱ ጋር ሆነን እንግዲህ የድርጅታችን ፕሮዳክቶችን ምንም ከአርቲስት ቲቪ ጋር በአጋርነት ሆኖ ተባበር ጥሩ ነገሮችን ይዘን እንመጣለን። በቀጣይ እንግዲህ እኛን ምርጫቸው ያድርጉ ብለዋል ብለናል። እናመሰግናለን በጣም ጊዜ የዛሬው የስምምነት ፊርማ ዓላማው ምንድን ነው? የዛሬው የስምምነት ፊርማ ዓላማው እንግዲህ ከጃምቦ ሪል ስቴት ጋር የተለያዩ ስራዎችን ስንሰራ ቆይተን ነበረ። እንደሚታወሰው የአንጋፋውን ጋዜጠኛ የምንወደውን ጋዜጠኛ የደረጀ ኃይሌን 60ኛ ዓመት ምክንያት በማድረግ ልደቱን በጋራ አብረን አክብረን ነበረ። ከዛ በኋላ እንግዲህ የተለያዩ ፕሮጀክቶች ላይ አብረን ለመስራት የሚያስችሉንን ንግግሮች ስናደርግ ነበረ። እንግዲህ ዛሬ የተስማማ ነው አንደኛ ለጃምቦ ሪል ስቴት የፕሮዳክሽን ስራዎችን ለመስራት የተለያዩ የማስታወቂያ ስራዎችን ለመስራት ነው የተስማማ ነው። ከዛ ባለፈም ደግሞ እንግዲህ ጃምቦ ሪል ስቴት የተለያዩ በርካታ ስራዎችን ነው የሚሰራው። ከሪል ስቴት ባሻገርም ማህበራዊ አገልግሎትን ለመወጣት የተለያዩ ስራዎችን ይሰራል። ኪነጥበብን ለመደገፍ የሚሰራቸው ስራዎች አሉና እነዚህ ስራዎች ወደ ደንበኞቹ የሚያደርስበትን የሶሻል ሚዲያ ማኔጅመንቱን ወይም ደግሞ ማህበራዊ ድረገጾቹን የተለያዩ ይዘቶችን እያዘጋጀን ማህበራዊ ሚዲያውን ለማሳደግ የጃምቦ ሪል ስቴትን ማህበራዊ ሚዲያ ለማሳደግ በጋራ አብረን ለመስራት ተስማምተናል ማለት ነው። ምን ያህል ጊዜ የሚቆይ ነው ይህ ስምምነት? እንግዲህ አሁን የተስማማ ነው ለአንድ ዓመት የሚቆይ የስምምነት ውል ነው የፈጸምነው። በአንድ ዓመት የሚገደብ አይደለም። ከዛም ባለፈ ለረጅም ጊዜ የተለያዩ ስራዎችን ለመስራት የሚያስችል መግባባቱ አለን። ግን አሁን ለአንድ ዓመት የሚቆይ የስምምነት ውል ነው የፈጸምነው። ተመሳሳይ ሌሎች ድርጅቶች ከምንሰጠው አገልግሎት ለጃምቦ የምንሰጠው አገልግሎት ለየት የሚያደርገው ነገር ምንድን ነው? በጣም ጥሩ ጥያቄ ነው። እንግዲህ የመጀመሪያው ነገር እንደ ሚዲያ የአርትስ ቴሌቪዥን ራሳችንን የምንቆጥረው እንደ ብሮድካስት ፕላትፎርም ብቻ አይደለም። ሚዲያ የማርኬቲንግ ፕላትፎርም ነው። እንደዛ እየሰራንበት ስላልሆነ ነው እንጂ ማለት ነው። እና ለደንበኞቻችን አሁን የተለያዩ አገልግሎቶችን መስጠት ጀምረናል። ለምሳሌ ማርኬቲንግ ስራዎችን እንዲሰሩ የማማከር አገልግሎቶችን እየሰጠን ነው። ኮሜርሻሎች ተቀርጸው መጥተው እናስተላልፋቸዋለን እንጂ ኮሜርሻሎች አስቀድመው ሲሰሩ የማማከር አገልግሎቶች አይሰሩም ነበረ። ስለዚህ ለጃምቦ ሪል ስቴት የኮንሰልተንሲ አገልግሎት እንሰጣለን። የሚሰሩት ማስታወቂያዎች በመልኩ ቢሰሩ የተሻለ ነው የሚለውን ፕሮዳክሽኑን እኛ ራሳችን የምንሰራ ይሆናል። ከዛ ባለፈ ደግሞ የትኞቹ ሚዲያዎች ላይ በምን መንገድ እነዚህ ማስታወቂያዎች ቢተላለፉ ለጃምቦ ሪል ስቴት ደንበኞች ተደራሽም ይሆናሉ የሚለውን ነገር ስትራቴጂ ከመንደፍ ጀምሮ እነዚህ የተነደፉት ስትራቴጂዎችም ተፈጻሚ እንዲሆኑ በጋራ ለጃምቦ ሪል ስቴት ሰራተኞችም ስልጠናዎችን እየሰጠን በጋራ አብረን እናስፈጽማለን። ይሄ የተለየ ያደርገዋል ብለን እናምናለን። እናመሰግናለን። በመጨረሻው ማስተላለፍ የምትፈልገው መልእክት ካለ? በመጨረሻ እንግዲህ ማስተላለፍ የምፈልገው መልእክት ጃምቦ ሪል ስቴት ማኔጅመንቱ፣ የስራ ኃላፊዎች፣ አስፈጻሚዎች ይሄ ስምምነት ውል እንዲፈጸም ላደረጉት ጥረት እጅግ አድርጌ ለማመስገን እወዳለሁኝ። እንግዲህ ያው አንጋፋው ጋዜጠኛ የምንወደው ጋዜጠኛ ደረጀ ኃይሌ የጃምቦ ሪል ስቴት አምባሳደር እንደመሆኑም ደግሞ እንግዲህ ደረጀኝ በተለያዩ ማስታወቂያዎች አሁንም አርትስ ቴሌቪዥን ይዞት ወደ ሚዲያ የሚመጣ ይሆናል ማለት ነው። የጃምቦን የስራ አስፈጻሚዎች ለማመስገን እወዳለሁኝ። እናመሰግናለን። መልካም ጊዜ። የዛሬው የቅዳሜ ገበያ ፕሮግራማችን ይህን ይመስላል። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።